ሰላም ውድ ቤታችን ሰዎች እንደምን አላችሁ? ስለ ቀነኒ አዱኛ የተሰማ አዲስ መረጃ አለ። እሱን ልናስደምጣችሁ ነው። ዲያሪዋ ተነቧል። በትላንትናው ዕለት በዋለው የፍርድ ቤት ውሎ ራሷን ማጥፋቷን ተረጋግቷል። ደንበኛዬ የዋስ መብቱ ይከበርልኝ በማለት ጠበቃው ጠይቋል። ዲያሪዋ ላይ ምንድነው ያለችው የሚለውንና አጠቃላይ የፍርድ ቤት ሂደቱን እናስቃኛችኋለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ዝግጅታችን እንለፍ። በቅድሚያም ስለ ፍርድ ቤቱ አጠቃላይ ውሎ እናስደምጣችሁ። ትናንት በዋለው የፍርድ ቤት ውሎ የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በችሎቱ ተከራክሯል። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዱዓለም ጎሳ ትላንት መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርቦ ነበር። ተጠርጣሪው አንዱዓለም ጎሳ ትላንት ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ትላንት በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ.ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎች በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩንና የምርመራው ውጤት ግን እስከዛሬ አለመድረሱን ገልጿል። በተጨማሪም በሟችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራው ውጤት እየተጠበቀ እንደሚገኝ ለችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብአት እንዲካተትለት የጠየቀው ፖሊስ መሰብሰብ ያለባቸውን ተጨማሪ ማስረጃዎች ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠው ጠይቋል። መጋቢት 17 ቀን 2017 ዓ.ም በዋለው ችሎት ፖሊስ በአስከሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ሕይወቷ ማለፉን ጠቁሟል። ነገር ግን የአስከሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ በመጠየቁ ውጤት እስኪደርሰው ተጨማሪ ቀናት እንዲሰጠው መጠየቁ ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት የሕክምና ባለሙያዎች መካከል የተወሰኑት በአገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪቀበል 14 ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብቱ ሊጠበቅለት ይገባል ሲል ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱ ለችሎት ተናግሯል። የመሞቷ ምክንያት ከዚሁ ጋር የተያያዘ ነው ሲል ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ፍርድ ቤት ሄዶ የፍቅረኛውን ህልፈት ሐዘን እንዲወጣ ጠይቋል። ከዚህም በተጨማሪ ኢትዮ ፎረም የተሰኘ የዩቲዩብ ሚዲያን ጨምሮ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና በሚወደው ማህበረሰብ እንዲጨከንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲል ገልጾ ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩሉ የሁለቱንም ወገኖች ክርክር ካዳመጠ በኋላ